ፊልጵስዩስ ምዕራፍ 4 ቁጥር 4 ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ፊልጵስዩስ ምዕራፍ 4 ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ የሚለው ከላይ ሁለት ሰዎች ስንጠርቶ እነዚህ ሰዎች ይታረቁ፣ በሰላም ይኑሩ። ለፊልጵስዩስ ሰዎች ፊልጵስዩስ ቤተክርስቲያን ውስጥ ስለ ጌታ ዋጋ የከፈሉ ምናምን ሁለት እህቶች በጣም የተጣሉ ነበሩ። እነዛ እህቶች በአንድ ልብ እንዲሆኑ ሲንጤኬንም ምከር፣ ሮዳ ነው መሰለኝ አንዷ፣ እሷንም ምከር፣ በአንድ ልብ ይሁኑ ካለ በኋላ ወርዶ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ካለ በኋላ ገርነታችሁ ለሰው ልጅ። አሁን ገርነት የሚለው ጀንትል ስፒሪት፣ በጣም የተረጋጋ ስፒሪት፣ ነገሮችን ለመስማት የሚችል ሪዝን ለማድረግ የሚችል ሀሳብ የሚቀበል ማለት ነው። በሀሳብ የሚወያይ ይሄ እገልሃለሁ፣ ፈነክትሃለሁ፣ ቆርጥሃለሁ፣ ፈልጥሃለሁ የሚል ጀንትል ስፒሪት አይደለም። ልዩነት እንኳን ቢኖር ልዩነቱን በጣም በተረጋጋ መንገድ አንዳንድ መከፋፋት ይሄ የወንጌል አማኞችን ስለሚመለከት ወንጌል አማኞች በሀሳብ ልዩነት ተለያይቶ መቅረት ትክክል አይደለም። በሀሳብ ስለዚህ ሀሳብ ከሆነ ገር ስፒሪት ሊኖረን ይገባል። ጀንትል ስፒሪት። ገርነታችሁ ለሰው ሁሉ ይታወቅ ማለት ከየትኛውም ሰው ጋር ብንነጋገር በጣም ተረጋግተን መነጋገር የምንችልበት እድል ቢኖር ጥሩ ነውና ደስታ የሚመጣው ከዛ በኋላ አንድ ልብ ሲኖረን በሀሳብ መቀባበል ስንችል ለዛ ሀሳብ ደግሞ ጀንትል ስፒሪት ከያዝን አቤት ደስታ። በቃ ሁልጊዜ በጌታ ደስ ይበላችሁ ይሏል። ይሄ ነው ለምን በሀሳብ በንግግር በጨዋነት በሚያልፍ ነገር ደስታ ይገኛል። እሱንም ደግሞ የሚያደርገው ስለማብሉ ስለ ጌታ። ስለዚህ ሁልጊዜ በጌታ ደስ ይበላችሁ እንደው ዝም ብሎ ከአየር ላይ ሳይሆን ሀሳብ ላይ የተመሰረተ ነው። የሰዎች አብሮነት ላይ የተመሰረተ ነው።